ሄምን እውነቱን ንገሪኝ። እውነት ሜላት ታማ ነው እያስመሰለች ነው? በጭራሽ ላምናት አልችልም። አንቺን እንድታምኒ ማንም የጠየቀሽ የለም። ማመን ያለ ማመን ያንቺ ፈንታ ነው። ሲጀመር ያንቺን እምነት ማን ጠየቀ? ሁሉ ሰው እንዳንቺ ተጠራጣሪ ሆንሽው እንዳንቺ እየመሰለሽ ነው። እኛ እንዳንቺ አይደለንም አለቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሲኖላ ድራማ ክፍል 25ን ይዤላችሁ መጥቻለሁ። ክፍል 24 ላይ እንግዲህ ሄመንና ሚላት ባሴሩባት ሴራ ለሲኖላ በሻይ መልክ የሚሰጥ ሊመርዛት የሚችል ወይም መርዝ አዘጋጅተውላት ሄመን እንድትሰጣት ተደርጎ ነበር። እናም ያንን ሻይ ሲኖላ ትጠጣው ይሆን? ከጠጣችሁ ውስጥ ትሞት ይሆን ወይስ ትተርፍ ይሆን የሚለውን ይዤ እመጣለሁ ብዬ ባልኩት መሰረት ቃል በገባሁት መሰረት ይዤ መጥቻለሁኝ። እንግዲህ በምታዩት መልኩ ሻይውን አዘጋጅታላት ስለመጣች ሲኖላ በጣም ደስ ብሏት ነበር። ምክንያቱም የባሏ እህት ተጠላት ስለነበር፣ አሁን ደግሞ ሰላምና ደስታ ስለሰጠቻት የእውነት መስሏት ነበር ሲኖላና በደስታ ልትጠጣው ነበር። ደግሞ ከለሩ ያምራል እያለች ተቀብላ ልትጠጣው ስትል በድንገት አርካን መጣና ከእጇ ላይ ቀማት ሻይውን። ውድ ተመልካቾቼ ሀሳብ አስተያየታችሁን በኮመንት መስጫ አስቀምጡልኝ። ቤተሰብ ያልሆናችሁ ደግሞ ቤተሰብ በመሆን ሰብስክራይብ፣ ሼር፣ ላይክ በማድረግ አበረታቱኝ እያልኩኝ በፍቅር ጠይቃችኋለሁኝ። እናንተን አይጎዳም፣ ለእኔ ግን አንድ ሰብስክራይብ አንድ ላይክ ዋጋ አለውና ዛሬ ላይ ቀላል ነገር የሚመስለን ለነገ ለእኔ በጣም ወሳኝ ነውና ላይክ በማድረግ ሰብስክራይብ በማድረግ እንድትተባበሩኝ እጠይቃለሁ በፍቅር። ውድ ተመልካቾቼ እናስ ሻይውን ጠጣችሁ ካላችሁኝ መልሱ አልጠጣችሁም ነው። ምክንያቱም አርካን ሄመንና ሜላት ክፍላቸው ውስጥ ሆነው ስለ መርዙ ሲያወሩ በምን መልኩ ሊሰጧት እንደተስማሙም ሲያወሩ በደንብ ሰምቷቸው ነበርና እየተጠባበቃቸው ስለነበረ ሄመን አንጥታ በይጠጅ ሻይውን ሰርቻ መጣውልሽ ብላ ስትሰጣት ሲኖላም በደስታ ተቀበላ ልትጠጣ ስትል ከእጇ ተቀብሎ እንደውም በተቃራኒ ሻይውን ሄመን ላይ ደፋባት። ከዛም እጇን ጎትቶ ክፍሉ ውስጥ ይዟ ገብቶ እኔ አላውቅሽም ማለት ነው? ምን አይነት ክፉ ሴት ነሽ? እንዴት ነው ከሜላት ጋር ተባብረሽ ሲኖላን በመርዝ ልትገድላት ያሰብሽው አላት። ሽምጥጥ አርጋ ካደችው። በጭራሽ እኔ ስለምታወራው ነገር አላውቅም። ወንድሜ ምን ሆነሃል? ጤነኛ አይደለም። ለነገሩ እች መርዝ ጋር እየዋልክ ስለ መርዝ ብቻ ነው የምታወራው። ተመርዘሃል። ወንድሜ የምታወራውን አታውቅም እያለች ጭራሽ ወንድሟን የሰማውን እንድጠራጠር ለማድረግ ብዙ ሞከረች። እሱም በጭራሽ አላምንሽም፣ አንቺ በጣም ክፉ ሰው ሆነሻል። እውነት አንቺ የኔ እህት ነሽ ወይ? እንዴት እንድታረግ ያለሽ? እኔ እኮ ሲኖላን ካጣው አልኖርም። በጣም ነው የምወዳት። ቆይ መቼ ነው የምትረጅኝ? እባክሽ እንደዚህ አይነት ነገር አታድርጊ። ሁሉንም ሰምቻለሁ፣ ለመካዳት ሞክሪ። ግን ምን ሲል አሰብሽው? ለነገሩ ሰው ልትገሊ ያሰብሽ ሰው ውሸት ማውራት ላንቺ ቀላል ነው። በጣም ነው ያስጠላሽኝ። እውነት በጣም ነው ያዘንኩባ አንቺ ብሎ በጣም አዘነባት። እሷም አንተ ጤነኛ አይደለህም፣ ይልቁንስ ታከም። እንደውም ከመርዝ ጋር እየዋልክ አንተ ራስህ ሀሳብ ሁሉ መርዝ ሆኗል ብላ ጥላ ወጣች። ከዛም ወደ ክፍላቸው ሮጣ ስትሄድ ሜላት ሰጥሻት የመንዬ ጠጣችው? ምን ሆነች ሲኖላ እያለች ስትል ባክሽ ተነቅቶብናል፣ አልጠጣችውም። እንደውም እኔ ላይ ሻዩን ደፋብኝ እኮ ወንድሜ፣ ስናወራ ሰምቶናል አለቻት። ሜላትም ደነገጠች። ወይ ጉዳችን! እና ምን ሊበቃን ነው? እንዴት ይችን ልጅ ከዚህ ቤት የምናስወጣው? ቆይ ለምንድን ነው ማትለቀን? እያለች እየተናደደች ነበር። አሁን እውነቱን ከሰማን በጆሮ መዋሸታችን ጥቅም የለውም አለቻት። ሄመን ደግሞ በጭራሽ እንዳታምኒ፣ ሽምጥጥ አርገሽ ካጂ። እኔም ክጀዋለሁ፣ አላውቅም በይው። እንዳታምኒ፣ ካመንሽማ ችግር ነው እያለች ሄመንም አሳመነቻት። እንግዳውስ ሌላ ዘዴ መፍጠር አለብን፣ የሆነ ነገር መፍጠር አለብን እየተባባሉ በራሳቸው የመካከሩ ገባ። አርካንም ወደ ሲኖላ ሂዶ አቅፎ ሳማት። የኔ ቆንጆ፣ አንቺ ለእኔ ልዩ ሴት ነሽ፣ ግን እኔ ሳላውቅሽ እስከ ዛሬ የት ነበርሽ? እያለ ቆንጆ ቆንጆ የፍቅር ቃላቶችን እያወጣ እየነገራት ነበር።
እሷም ደስ እያላት እየሰማችው ነበር። በመጨረሻም ግንባሯን ሲስማት አንተ አባቴን እንደ ግንባሬን ምስመኝ አለችው። እሱም እሺ በሳቅ ብሎ ከንፈሯን ሳማት። እናም ውድ ተመልካቾቼ እነዚህ ሰዎች በጣም ይዋደዳሉ። ከቃላት በላይ ነው ፍቅራቸው። አርካን ደግሞ ለሴት ልጅ ትልቅ ክብር ያለው ሰው ነው። ግን ደግሞ በእህቱና በማይወዳት ሴት በጣም እየተፈተነ ነው። በጣም ነው ያዘነው። ሄመንም አልተፋታቻቸውም። ይልቁንስ በምን ላቃጥላቸው እያለች ሌላ ሴራ እየጎነጎነችላቸው ነው እንጂ አርካን ደግሞ በጣም ምስኪን ነው። እውነት ለመናገር በዚህ ሰዓት እንደሱ አይነት ወንድ አለ ለማለት ይከብዳል። ሊኖር ይችላል፣ ግን ከመቶ አንድ ነው ብል ማጋነን አይሆንብኝም። አብዛኛውን ለሴት ልጅ ክብር ያላቸው ወንዶች የሉም። በአባቶቻችን ጊዜ አልቋል ማለት ይቻላል። ግን ደግሞ እዚህ ጋር የባል እህቶች ምን ያህል ክፉ እንደሆኑ የሚያሳይ ነው። በዚህ ገጸ ባህሪ ሄመን የምትጫወተው እኔ ራሴን በሷ ቦታ አስቀመጥኩት። ወንድሞች አሉኝ። የወንድሞችን እህቶች እውነት ለመናገር ለእኔ እንደ ትልቅ እህትም እንደ ትንሽ እህትም ነው ማያቸው። በዚህን ያህል ግን የባል ቤተሰብ ክፉ ሲባል በእርግጥ በህይወት የደረሰብኝ ይኖራል ለእኔ በራሴ ትዳር። ነገር ግን ሁሉም ማለት ይከብዳል። በጣም ነው የሚያስጠላው። እውነት ለመናገር በጣም ነው የሚፈትነው። ደግሞ የራስሽ የሆነ ሰው በጣም ነው የሚፈትነው። ሌላ ባዳ ቢመጣና ከሌላ ሰው ጋር ብትጣሉ የተሻለ ነው እውነት ለመናገር። እንዲሁም አሁን ለአርካን በጣም ከባድ ውሳኔ ነው። እህቱን የሆነ ነገር አለማድረግ ለሱ ከባድ ነው። ሚስትም ደግሞ የሆነ ነገር ስኮን ማየት ለሱ በጣም ፈተና ነው። በዚህም መካከል ሁሉም ሰዎች ተጎጂ ነው የሚሆኑት። እናም ሄመን ግራ ቀኝ አለማለቷ አርካንንም ሲኖላንም በጣም እየጎዳቸው ነው። በመጨረሻም እውነቱ ሲገባት ደግሞ እሷን በጸጸት በጣም ነው የምትጎዳው። እናም ሀዘን ውስጥ ነው የምገባው። እና ውድ ተመልካቾቼ አሁን ሌላ ሀሳብ፣ ሌላ አጀንዳ፣ ሌላ ሴራ እየጠነሰሱ ነው ያሉት። አሁንስ ምን ይፈጠር ይሆን? ውድ ተመልካቾቼ በቀጣይ ክፍል እንግዲህ ሄመንም እውነት ትመለስ ይሆን? የሜላት ሴራ ይጋለጥ ይሆን? ሜላትስ ተጸጽታ ወደ ልቧ ትመለስ ይሆን? ወይንስ ደግሞ አርካን የራሱ ውሳኔ ወስኖ ሜላትንም ሄመንንም ከቤት ያስወጣቸው ይሆን? በእርግጥ ሄመንን ከቤት ቢያስወጣት እናቱ ጋር ሄዳ እናቱ ትሰማበታለች። እናቱ እንዳሰማበት የሚፈልገው ለምን እንደው ግን እኔም ግልጽ አልሆነልኝም። በዚህ ሰዓት እውነቱን ተናግሮ ለእናቱም ቢሆን ለሄመንም ቁጭ አድርጎ ሁለቱንም በደንብ ማስረዳት የሚጠበቅበት ጊዜ ነው ብዬ አስባለሁ። ምክንያቱም መርዝ ሰታ ብትገላት የሚያፈቅራትን ልጅ ያጣል። ሁለተኛ ደግሞ ገዳይ እህቱ ነች፣ መታሰሩ አይቀርም። በድጋሚ ይህን ነገር ላለመፈጠሩ ምንም ዋስትና የለውም። ስለዚህ አርካን የውሳኔ ሰው ሆኖ በዚህ ሰዓት የሆነ ውሳኔ ላይ መድረስ አለበት ብዬ አምናለሁ። በዚህ ጋር ደግሞ ሲኖላ ትንሽ ነገር ነው ይበቃት። ቶሎ ታዝናለች፣ ቶሎ ትቆጣለች። ስለዚህ እነ ሄመንና ሜላት የሆነ ነገር ቢሏት አሁንም በድጋሚ ጥላው ከሄደች በድጋሚ ልቡ መሰበሩ አይቀርም። እነሱም ደግሞ የሚፈልጉት መሳካቱ አይቀርም። ስለዚህ አርካን የሆነ ውሳኔ ላይ መድረስ ያለበት ጊዜ ነው ብዬ አስባለሁ። ውድ ተመልካቾቼ ቀጣዩን ክፍል ይዤላችሁ እስከምመጣ ውድ ተመልካቾቼ አድማጮቼ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ እንደምትጠብቁ ተስፋ አደርጋለሁ። በያላችሁበት እግዚአብሔር ሰላም ይብዛላችሁ። አብራችሁኝ ስለቆያችሁ ጊዜያችሁን ስለሰጣችሁኝ ጆሮአችሁን ሰጥታችሁ ስላደመጣችሁኝ ምስጋና የባላችሁበት ይድረሳችሁ። ሰላም